አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አባይቦቼ ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ የመጣሁት እንግዲህ በኤርፖርትና በካርጎ የሚመጡ እቃዎች ልዩነት አላቸው ወይ? የእናንተው ጥያቄ ነው እህቶቼ። እና እነዚህን ነገሮች ይዤላችሁ መጥቻለሁኝ። የግዳ በኤርፖርት መምጣት ያለባቸውና በካርጎ መሆን የሌለባቸው እቃዎች አሉ እህቶቼ። መደናገር የለብንም። ለምሳሌ በኤርፖርት መምጣት ያለባቸውን እቃዎች በካርጎ ብንልክ ካርጎ ላይ ቀረጥ ያስበዙብናል። መሆንም የሌለበት ነገር ስለሆነ የሚወረሱ ስለሆነ ጥንቃቄ ማድረግ አለባችሁ እህቶቼ። እና እንግዲህ እነዚህን ልዩነት አላቸው። በካርጎ የሚሄድ አለ፣ በኤርፖርት በሻንጣ የሚሄዱ ልዩነት ያላቸው እቃዎች ልንገራችሁ ብዬ መጥቻለሁ ማለት ነው እህቶቼ። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አብራችሁ ይቆዩ እላለሁኝ እህቶቼ። መጀመሪያ በኤርፖርት የሚመጡ እቃዎች ዝርዝር ልንገራችሁ እህቶቼ። እንግዲህ በሻንጣ እናንተ በእጃችሁ አድርጋችሁ ይዛችኋቸው የምመጡት ማለት ነው። በሻንጣ ይዘን ትንመጣ ተኛ ጋር ብዙ አይርቁም። አንድ ኤርፖርት ትንገናኝ፣ ሌላ ኤርፖርት ደግሞ እንትን እንችላለን። ዙሮ ከራሳችን እንደሆነ እወቁት። በሻንጣ የሚመጣ እቃ ራሳችን ጠብቀን ነው የምንይዘነው የምንመጣውና እንደዚህ በውድ የሚገዙ እቃ ናቸው በኤርፖርት መምጣት ያለባቸው። ለምሳሌ እንግዲህ እንደ ስልክ፣ ወርቅ፣ ሻምፖ፣ ሎሽን እነዚህ ነገሮች ብዙ ነገሮች አለ። እንደ ኮምፒውተር ሌሎችም ነገሮች እህቶች አሉና እንደ ሳሙና፣ ልብስ፣ ፓወር ባንክ፣ ታብሌት ወይም ደግሞ መድኃኒት እንግዲህ የራስ ምታት መድኃኒቶች እንደዚህ አንዳንድ ነገሮች ወደ ኢትዮጵያ ሲመጡ ብትይዟቸው በጣም ጠቃሚ ናቸው። ኢትዮጵያ ላይ እንደዚህ በመዳን ቤት ሆነን ብዙ ጊዜ እኮ ራሳችን ያመናልና ምንድን ነው የሚባለው? ፓራስታሞል ነው ወይስ ሌላ ነው አይደል? እዚህ ሀገር ፓራስታሞል ነው የሚባለውና እሱን ይዘን ብንመጣ አረብ ሀገር ወደ ኢትዮጵያ ይዘን ብንመጣው በሻንጣችን ይፈቀዳል እህቶቼ። በጣም አሪፍ መድኃኒት ነውና እንደዚህ ቆንጆ ናቸው ብላችሁ የምታስቡትን ይሄ መድኃኒት አሽሮኛል። እኔ በዚሁ አጋጣሚ እንግዲህ እንዳይጠፋኝ ርዕሴና ዘንድሮ ይዤ ታልመጣ የቀረሁትን እቃ ልንገራችሁ እህቶቼ። እዚህ ሀገር ስንት እንዲያሉኝ ልንገራችሁ። ወላይ ትልቅ ትምህርት ነውና እንደዚህ እኔ አፍንጫዬን ይዘገኛል እንዴ አላርጅክ። አሁን አልሐምዱሊላህ ደህና ነኝ ማለት ነውና እዛ ሁኔ መዳሜ ስንት ነው የምገዛው? 25 ብር ትገዛልኛለች። እንደዚህ የሆነ ብቻ መድኃኒቱን እንትን ላይ አለ ዩቲዩብ ላይ እንደውም ቪዲዮ ሰርቼበታለሁ አንዴ ማለት ነውና በአፍንጫችን እንደዛ አፍንጫዬን ብዙ ጊዜ ያነጥሰኛል እንደ ሳይነስ እንደ ምን ማለት ነውና እሱን እዛ 25 ብር ነው የሚገዛው ከፋርማሲ። እሱን ትትገዛለኝ በአፍንጫዬ ይሸተታል ማለት ነው እህቶቼ። እና እርጭት ነው እንደዚህ እርጭት ታረጉታላችሁ በአፍንጫችሁ። እንደዚህ ሲያመኝ የሆነ አቧራ ምናምን ቆሻሻ ተሸተተኝ፣ ሽቶ ተሸተተኝ፣ በጣም ነበር የሚያስነጥሰኝ ማለት ነው። እና ብዙ ጊዜ እሷ ትገዛልኛለች እና 25 ብር ነው የምገዛልኝ ማለት ነው። እና እሱን እንግዲህ መድኃኒት ምን ነው ይዤው በሆን ኢትዮጵያ ላይ ማለት ነው። እሱ ትክክለኛው እሱን የመሰለ እሱ መድኃኒት እዚህ ሀገር ፋርማሲ ሀይቅ ከተማ አገኘሁቶቼ። ታመምኩኝ። ከዛ እንደመጣሁኝ አይታችሁኛል። ፊቴ ሁሉ ብጥብጥ ብሎ ይሄ አይኔ ስር ምናምን። ከዛም በኋላ ሂጄ ፋርማሲ ሳይ ስንት ነው መሰላችሁ ያሉኝ? 750 ብር አሉኝ። ዱባይ ግን 25 ብር ነበረ የምትገዛው ማለት ነው እህቶቼ። እና 750 እንግዲህ እኔ አልገዛም ብዬ ሌላ ከኔና እኔ 200 ምናምን ብር 280 ይበል እሱን ሰጠኝ። ግን አልሐምዱሊላህ ተሻለኝ። ሐኪም ቤትም ሁለቴ ሂጄ እሱን ተሐከምኩኝ። አልሐምዱሊላህ ዘንድሮ ደህና ነኝ እላችኋለሁ። እዛ ሀገር ተመጣው ያው ቦታ ስቀይር ደህና ነኝ። ያው ክረምት ላይ ግን እንደዚህ በብርድ ሰዓት በጣም ነው የሚያፍነኝ ማለት ነው። እናቶቼ ወላሂ ነው የምላችሁ ጠቃሚ ነገር ነው ይሄ እንደዚህ የማስነጠስ ምናምን። እሱም መድኃኒት ምንድን ነው ካላችሁኝ እኔ ዩቲዩብ ላይ ከጉግል አውርጄ እለጥፍላችኋለሁ። እውነቴን ነው የምላችሁ ተፈለጋችሁት ማለት ነው። እሱን ሲያመን ስሙ ጠፋኝ ራሱ ማለት ነውና በአፍንጫችን እርጭት ይደረጋል። ወዲያውኑ በቃ እንትናችን እንደዚህ ንፍጣችን ምናምን ዝርክርክ ይልና ትንፍስ ነው የምንለው ማለት ነው። እንደዚህ አይናችን ያለቅሳል ምናምን በጣም ነበር የሚያስነጥሰኝና እሱን ነገር ተመጣ ምን ነው ይዤ መጥቼ በ25 ብር 2 3 4 ገዝቼ አምጥቼ እዚህ ፍሪጅ ቢቀመጥ ምንም ችግር የለውም ነበር። እና እሱን ነገር ገዝታችሁ ብመጣው ለምሳሌ እንደዚህ የሚያስነጥሳችሁ ሰው እዛ የተሻላችሁበትን ታማችሁበት ተሽሎኛል ይሄ መድኃኒት እኮ ከኔ ጋር መሄድ አለ ብላችሁ የምታስቡትን በሻንጣችሁ ወይም በቦርሳችሁ በእጅ ቦርሳችሁ ይዛችሁ መምጣት ትችላላችሁ እህቶቼ። ኤርፖርት ላይ ይሄ ምንድነው በመድኃኒት እንትን የለም ማለት ነው እህቶቼ። ግን እዛው መዳን ቤት ያለው ነው ትክክለኛው። እዛው ሁኔ ራሱ የሆነ በዚህ ምክንያት ሌላ መድኃኒት ያሳይታይ ነበር። ተሷ መድኃኒት እየጠየቀች ያ መድኃኒት ስጠይቃቸው ውድ ነው ያው ጠፋብኝ እስከ 800 ብር ምናምን ማለት ነው። እንደዚህ ብጥብጥ ተደርጎ ጥጥት
ነው የሚደረገው። ወዲያውኑ የሆነ ያነጥሳችሁ ከሆነ አይናችሁ ያለቅስ እንደሆነ ይተዋችኋል ማለት ነው። እና እዚሁ ሀይቅ አለ እህቶቼ፣ እና እሱን ነገር መድኃኒት ነው የምትሉትን ነገር ወሬ ያበዛሁባችሁ ይዛችሁ መምጣት ትችላላችሁ ማለት ነው እህቶቼ። ይሄ እንግዲህ እንደ ልብስ ብዙ ነገሮች፣ አንድ ላፕቶፕ፣ አንድ ብረት ድስት፣ ብረት ድስት፣ ብርድ ልብስ እንደዚህ በኤርፖርት ይዛችሁ መምጣት ትችላላችሁ ማለት ነው። ቀለል ያሉ ነገሮችን መፍጫዎችን፣ ቀለል ያሉ ነገሮችን በኤርፖርት ውድ ሆኖ የገዛችኋቸውን እና እንደዚሁ ደግሞ የቤት መገልገያ ሆነው ቀለል ያሉ ነገሮችን እሱን ይዛችሁ መምጣት ትችላላችሁ በሻንጣችሁ ማለት ነው። እንግዲህ በኤርፖርት የመጣውን አየንና ደግሞ ሁለተኛው ትልቁ ጠቃሚ የሆነው በካርጎ መላክ ያለብን እቃዎችና መላክ የሌለብን እቃዎች፣ በካርጎ መጥቶ የሚወረሱ እቃዎችን ልንገራችሁቶችና እንግዲህ በካርጎ እንደ ቲቪ፣ ቴሌቪዥን በዚህኛው በኤርፖርት ይዘን ከምንመጣ በካርጎ ቢጫን በጣም አሪፍ ነው ብዬ አስባለሁኝ። እንደገና ደግሞ ሌሎችም ነገሮች እንደዚህ የሆነ ፓወር ባንክ በሻንጣችን ነው ይዘን መምጣት ያለብን ማለት ነው። በዚህኛው በልብስ ማሽን እንደዚህ ልብስ ማጠቢያዎችን፣ ቴሌቪዥኖችን፣ ፍሪጆችን እንደዚህ ትላልቅ እቃዎችን እንደገና ደግሞ ምድጃዎችን ከአረብ ሀገር ማንኛውንም እቃ እንደዚህ ስቶፕ አለ አይደል የምንጠቀምበት እሱን ራሱ ገዝታችሁ በካርጎ መላክ ትችላላችሁ። እዚህ ላይ እንግዲህ እንደዚህ መፍጫዎች፣ የስጋ መፍጫ፣ የቡና መፍጫ፣ ጎላ ነገሮች፣ ጎላ እንግዲህ ትላልቅ ብረት ድስቶችን፣ ብርድ ልብሶችን ብዙ ነገሮች እንደዚህ ጫማዎችን እንደ ፍሪጆችን እነዚህ ነገሮች በካርጎ ብታደርጉት በጣም ተመራጭ አለው። እንግዲህ በካርጎ ስትልኩ እህቶቼ ኢትዮ ካርጎን ታውቁታላችሁ። እኔ ኢትዮ ካርጎ በጣም ነው የምከታተለው፣ ትምህርትም ይሰጣል። እሱንም በቲክቶክ ነው ተከታተሉት እህቶቼ፣ ብዙ ትምህርት ይሰጣችኋል፣ መጥቶ ቤታችሁ ይጭንላችኋል። እኔ እንደዚህ ያልኩት ስለማውቀው ነው ስለምከታተለው ማለት ነው እህቶቼ። እና በኢትዮ ካርጎ ብትልኩት በጣም እንትን ሆኗል። ግን እኔ ካርጎ ብዙ ጊዜ እንደዚህ ትላልቅ እቃዎችን ይዛችሁ ብመጡ ለምሳሌ በነጣ የሚሰጧችሁ መዳሞች አሉ። ፍሪጅ በነጣ እንደዚህ ተጠቅመው የሚጥሉትን ምድጃ ተጠቅመው ቴሌቪዥን ተጠቅመው የሚሰጧችሁን ነገሮች ይዛችሁ ብመጡ ብትልኩት እዚህ ሀገር ትጠቀሙበታላችሁ ብዬ ነው እንጂ እዛ ገዝታችሁ መልሳችሁ ለካርጎ ተምከፍሉ እዚሁ ብትገዙት ይሻላል ብዬ ነው ማስበው እህቶቼ። እንግዲህ ካርጎ ስትልኩ በካርጎ በፍጹም መምጣት የሌለበት ነገር ምንድን ነው? ስልክ። ኢትዮ ካርጎ ቲያዋራ ሰምቻለሁኝ። አንዲት እህት ካርጎ አስደርገዋለች፣ ልብስ፣ ሌሎችም ነገሮች አስደርገዋለች። እሱን ስታስደርግ ስልኩን ምን ታደርገዋለች? እንደዚህ አንሻንጉሊት ውስጥ አድርጋ እሱ ውስጥ አድርጋ ሰፍታ ውስጥ አስገብታ ታደርግና ያው እንግዲህ እሱም አላየው ይጭናል ማለት ነው። እዚህ ግን አዲስ አበባ ኤርፖርት ሲደርስ እንግዲህ ተፈትሾ እሱ ጋር ያ ስልክ ይገኛል። ከ200 ምናምን ሺህ ብር በላይ ነው አለ። እንግዲህ በዛ በስልክ ምክንያት ያ እቃ እንደገና ተፈትሾ ሁሉም እቃ እንደገና ማለት ነው ያ ስልክ ሲገኝ እዛ አንሻንጉሊት ውስጥ በቃ ሌላም ነገር ተደብቋል ማለት ስላላቸው ከ200 ምናምን ሺህ ብር በላይ ተቀረጠ። ስለዚህ ምንም ማረጋችንም 200 ምናምን ሺህ ብር ለቀረጥ አከፍልም። እንግዲህ ይሄ ካርጎ መና ቀረበሉት ወይም ይሄ ልብስ ይሄ እቃ ማለት ነው ይሄ ስልክ ማለት ነው ቶች ነው። በፍጹም ስልክ አይደረግም። ይሄ ልብ በሉቶች ስልክ ነገሮች እንደዚህ ውድ የሆኑ ነገሮች ነው ወርቅ አንዳንድ ነገሮች መደረግ የለባቸውም። ሻምፖም፣ ሎሽን፣ ሽቶ በካርጎ ማድረግ ይቻላል ግን አንደኛ ቀረጥን የመቀረጥ ኃይል አላቸው። በቃ እነዚህ ነገሮች ማለት ነው ትችላላችሁ፣ ግን ቢቀረጡባችሁ የበለጠ ብር እንዲቀረጥ ያን በቃ አለ አይደለ ብዙ ጊዜ ተወዳጅ አይደለም በካርጎ ማለት ነው። እና ባትልኩት እህቶቼ ባትልኩት። እንደዚህ አንድ ሻንጣ ሙሉ እኮ ለካርጎ የሚያቀርቡ እህቶች አሉ ማለት ነው። አንድ ሻንጣ ሽቶ ለካርጎ የሚያስጭኑ አሉ። ግን ኢትዮ ካርጎ አይቸው ተዝቀደም እንዳለ ሻንጣውን መልሶባታል። ለምን ምንም አያደርግልሽም? እዛ ሄደሽ አንቺ ምንም አያደርግልሽም። አንቺ ቀረጥ በጣም ትቀረጫለሽ። ስለዚህ የተወሰነ አድርጊና በቃ ይሄ ታለፈልሽ በቂ ነው ብሎ መለሰባት ማለት ነው። ግማሹን እንደዚሁ ደግሞ በኤርፖርት በሻንጣ ይዛ ብመጣ ይሻላል ብሎ እንደዛ አረገባት። እና እህቶቼ በፍጹም እንደዚህ ውድ የሆነ ነገሮች ለምን ካርጎ እኮ እህቶቼ ሊቀርም ይችላል። አጋጣሚ ሆኖ እየጠፋባቸው አይደል
እንደዚህ በባህር የሚመጡ ነገሮች 6 ወር አመት፣ በዛ ላይ የመረሳት የመወረስ ብዙ ነገሮች አላቸው። ከነዛ ውስጥ ወጥተው ነው እንደገና አገር ታገር ሂዶ ነው ሻንጣችሁ ተገላብጦ ተሰባብሮ ምናምን። ብዙ ጊዜ ደግሞ ሻንጣዎች ካርቶን እንጂ ሻንጣ እንደዚሁ መርቢል ነበረ በፊት አይፈቀድም ነበር። አሁን መርቢል ይፈቀዳል፣ ግን ሻንጣ ብዙ ጊዜ አይፈቀድም። አሁን ግን ደህና ነው፣ ችግር የለውም። ብዙ ጊዜ ምንም ችግር የለም እያለ ነው ኢትዮ ካርጎ መጫን የያዘው ማለት ነው እህቶችና፣ ይህንን ነገር ከልብ ብላችሁ ብታደርጉ በጣም አሪፍ ነው ብዬ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እነዚህ ብርድ ልብሶችን 5 6 በቀደም እንደዚህ ብርድ ልብስ በብዛት በኤርፖርት እስከ 5 ድረስ ማሳለፍ እችላለሁ ወይ ብላኛለች እህታችን። ማሳለፍ ይቻላል፣ ግን የመቀረጥ ኃይሉ አለው ማለት ነው እህቶች። ብዛት ይዘን ስንመጣ እንግዲህ ቀረጥ አለ ኤርፖርት ላይ ማለት ነውና ይሄንን ልብ ብላችሁ ማድረግ አለባችሁ። ካርጎ ስታደርጉ ደግሞ በፍጹም ለቤተሰብ ማድረግ የለባችሁም። ካርጎ ስታደርጉ እናንተ በጎን መጥታችሁ እናንተ ማውጣት አለባችሁ። ቤተሰብ እከሌ ያውጣልኝ ብሎ ካርጎ መላክ ያው መቀረጥ እንዳለ ይሄን ማወቅ ሁላችሁም አለ ብላችሁ ማወቅ አለባችሁ ማለት ነው እህቶቼ። ሰላማችሁ ብዝት ይበልልኝ። ቪዲዮዬን እስከ መጨረሻው እያያችሁ ተባበሩኝ እላለሁ እህቶቼ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።